ሐሙስለት ማታ ትንሹ ልጅ ማታ ትንሽ እኔ ማላውቀው ነገር ዝም ብሎ ሰውነቱ ሙሉ ምን እንደወረረበት በቃ አበጠ። ሙሉ ሰውነት አበጠና ግራ ገባና ሌሊት ሙሉ እያለቀሰ አደረ። ከዛ ጧት ሲያየው ሙሉ በቃ ሰውነቱ ምንም ነገር በቃ እብጠት ብቻ ነው በየሙሉ ቦታ ማለት ነው። አይኑ ምኑን ጨምሮ ዘግቶታል። ከዛ 2:40 አካባቢ 1:30 አካባቢ እግዚአብሔር ሰው ጋር ደወልኩትና ልጄ እንደዚህ ነው በቃ ሰውነቱ ሁሉ አብጦ ምናምን ብዬው ለእግዚአብሔር ሰው ነገርኩት። ምንድነው አጠገብ ያስከው ምናምን አለኝ። ውሃ ዘይት አለ ያልኩት። ከፍ አድርግና ምንም ነገር አይሆንም፣ እግዚአብሔር ይደርሳል፣ ታምር ይሆናል፣ ከዚህ ደቂቃ ጀምሮ ይጠፋል አለው። አሁን ልጁ ይሄ ነው። ግን አርብለት የሆነው ነገር የሚገርም ነገር ይሄ ነው። ሰውነቱ ይሄ ሆዱ ነው። እምቢ ስለኝ በግድ ነው እንትን ያልኩት። እንደው መያዝ አልቻልኩም ነበር። ይሄ በጣም ሰውነቱ እንትን ብሎ ነበር። በቃ መያዝ አልቻልኩም ነበር። በጣም ከባድ እንትን ነበረው። ይሄ ነበረው ሆዱ። እንደው ከፍ አድርጌ ለማየት ተቸግሬ ነው እንትን አልኩት። ከዛ እኔ 1:30 በኋላ እሱ ከጸለይን በኋላ ቀጥታ ወደ ስራ ቦታ ሄድኩና መልሼ ወደ ቤት ስደውል አይ በቃ እየጠፋ ነው ብዙ ለቋል አለች። ከዛ እግዚአብሔር አመሰገንኩና በጣም ደስ ብሎኝ በቃ ማታ እኔ በቃ እሱ ጋር ለመድረስ ጓግቼ በቃ ወደ ቤት ሲሄድ በቃ ግማሽ በቃ ሙሉ በሙሉ የለም ማለት በቃ ይችላል በቃ አልቋል ማለት ነው። ክብር ይሁንለት። አጨብጭቡ እስቲ ለጌታ ለሰሪው ለአዳኙ እግዚአብሔር ስሙ ይባረክ። አመስግኑለት። አሜን። ለእግዚአብሔር ይሁንል ክብሩ። ከዛ አሁን ያው እግዚአብሔር ይመስገን ያው እየሮጠ ነው ይዤ መጥቻለሁ። በጣም እኔ እንደዚህ አልጠበቅኩ ነበር በእውነት። ይሄ በጣም የእግዚአብሔር ታምር ነው በእውነት። እግዚአብሔር ካፈረ ዋናው ደግሞ ሌላ ደግሞ እኔ ለዚህ ቀን ያስቀምጥኩ ሌላ ነበር ደግሞ እግዚአብሔር አንድ ደግሞ ታምር የሰራለት አንድ ቀን ዛሬ ወደ 7 ወር 8 ወር በፊት መሰለ ማታ ፕሮግራም ላይ ማለ ቁጭ ብዬ ያለ እግዚአብሔር ሰው ተነሳለ። ከዛ ተነሳውትና መኪና ታገዛለህ ሲለኝ እንዴ እኔ ብዙ ቸርች ሲሄድ እንዲህ ትሆናለህ ስለሚል በቃ ጨነቀ። ሁሉ ነገር ስለበዛ ሆኖ ስለማይታይ በቃ እውነት አልመሰለኝ ነበር። ከዛ አሜን አልኩት። ያው እንደ ወትሮ እንደ ሌላ ጊዜም አሜን አልኩትና ሄድኩት ወደ ቤቴ። ከሄድኩ በኋላ በቃ የሆነ እንቅስቃሴ ጀመረ። በቃ በኔ ወቴ ላይ የሆነ ገንዘቦች መምጣት ጀመረ። እንዴ ይሄ ነገር እየሆነ ነው ምናምን እያልኩ እያለ በእውነት ዛሬ 15 ቀን የእግዚአብሔር ተአምር በቃ የምታውቀው መኪና ቤተሰብ መኪና በቃ ዝም ብዬ ብሩ የራሱ በኋላ ነው የከፈልኩ መኪና ይዛችሁ ሂዱ አለኝ። ከዛ የሚገርም ነገር ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ከዛ መኪናው 20 ሺህ ብቻ ነው ከፈልኩ መጀመሪያ። እንግዲህ መኪና 1.600 ነው የገዛሁት። 1.600 ነው የገዛሁት። 1.6 ሚሊዮን ነው የገዛሁት። ከዛ 20 ሺህ ብቻ ስጠኝና መኪና ይዞ አለ። የመጀመሪያው ቀን ቁልፉ በቃ ለኛ ሰጠው። እንደዚህ ወረወረውና እሱ ሄደ። ከዛ ይዞ ሲሄድ በቃ ይሄ ሰውዬ ሊሰጥ ነው እንደያለ በማከል ሌላ ሰው መጡና 50 ሺህ ብር ጭማሪ ሰጡ ለሰዎቹ ማለት ነው። ለሰውየው አልሸጥም በቃ ይዞ ሂዱ አለ። ከሰውዮቹ ስልኩን እንትኑ ቁልፉን ተቀብሎ ለኛ ወረወረው። ሰውየው 50 ሺህ ብር ጭማሪ ትቶ ማለት ነው ተቀብሎ ለኛ እንዲሁ ነው ለዳዊት ነው እንደው የነዳ የመጣው ለሱ እንዲሁ ወረወረው ቁልፉ። ከዛ ይዞ መጣን። መኪናው በቃ ቀጥታ ይዘ መጣና ቤት አሳደረን። በነጋታው የልጁ ሳንቲም ከፍለን ምን ብለን ሁሉም ነገር ጨራርሰን በቃ አሁን የራስን አድርግ ያለው ክብር ለእግዚአብሔር ይሁንልን። አሜን አሜን። ክብር ስጡ። እውነት እዚህ ቤት ቃል ወጣለት፣ አካል ለበሰ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቃል እኮ ነው የወጣው። ቃል አወጣ ፓስተራችን አካል ለብሶ። አሁን አይገርምም? 20 ሺህ ብር ቅድሚያ ሰጠው አለ እኮ። የሚገርም እኮ ነው። በሚሊዮን የሚገዛ መኪና እኮ ነው። ክብር ለኢየሱስ ይሁን። ክብር ይሁንለት። አሜን። በቃ በጣም ደስ ብሎኛል። የእግዚአብሔር ሰው በጣም እኔ እስከዛሬ ብዙ ነቢዮች ብዙ ላይ በእኔ ላይ ትንቢት አውጥቶናል። ግን በእውነት ነው ማለት የሆነ ነገር የለም። ግን ለእግዚአብሔር ሰው በቃ እዚህ ቤት ከረገጥኩ ቀን ጀምሮ በቃ ቤቴ በጣም ተለውጧል። በቃ ሌላ ሰው ነው ሆንኩት እኔ። እግዚአብሔር ክብሩን ለእግዚአብሔር ይውሰድ። ሰይ ክብር ለሱ ይሁን። ክብር ይሁንለት። አሜን አሜን። አመሰግናለሁ። እግዚአብሔር ሰው አመሰግናለሁ። እግዚአብሔር ካንተ ጋር ይሁን። ቤቱ እግዚአብሔር ይጠብቅ። ልጆችን እግዚአብሔር ይጠብቅ። አንተን እግዚአብሔር ይጠብቅ። ይሄን የጀመርነው ቤቱን እግዚአብሔር ያስጨርስ።